ያልተነገሩ የቪክስ ጥቅሞች ቪክስ በዓለም ላይ በጣም ታዋቂ ከሆኑ ምርቶች ውስጥ አንዱ ነው። በ1990ዎቹ መጀመሪያ ላይ የተፈጠረ ሲሆን ዛሬም በሰፊው ጥቅም ላይ ይውላል። የተፈጠረው በተወሰኑ ተክሎችና አስፈላጊ ዘይቶች የመድኃኒትነት ባህሪ ላይ በመመርኮዝ ነው። ዋናው ጥቅሙ የደረት መጨናነቅ፣ ሳልና ሌሎች ቀዝቃዛ ምልክቶችን ለማከም ነው። ከዚህ ቪዲዮ በኋላ ለተለያዩ ሁኔታዎች ጥቅም ላይ ሊውል እንደሚችል ያውቃሉ። አንደኛ ስትሬች ማርክ ይቀንሳል። የመለጠጥ ምልክቶች የሚከሰቱት ቆዳ በፍጥነት በሚዘረጋበት ጊዜ ነው። ከመጠን በላይ ክብደት ያላቸው ሰዎች የመለጠጥ ምልክቶች ሊኖራቸው ይችላል። ስፖርተኞች ወይም ነፍሰ ጡር በሆኑ ሰዎች ላይ ተመሳሳይ ነገር ይከሰታል። ቪክስን መጠቀም ብዙም እንዳይታይ ያግዛል። ሁለተኛ ብጉር ለማከም ይረዳል። በእነዚህ ቦታዎች ላይ ሲጠቀሙ ለባክቴሪያዎች ምቹ ያልሆነ ሁኔታ ይፈጥራል። ብጉር እንዳይፈጠር ይከላከላል። ሶስተኛ የጆሮ ህመም ያስታግሳል። በቀላሉ በተጎዳው ጆሮ ውስጥ ቪክስ በጥጥ በትንሹ ያስቀምጡ። ይህ ህመምንና ኢንፌክሽንን ለማስታገስ ይረዳል። አራተኛ ራስ ምታትን ያስታግሳል። ራስ ምታት በቀላሉ በቪክስ ሊታከም ይችላል። በተጨማሪም ዘና ያለ ስሜት ይፈጥራል። አምስተኛ ቁስሎችን ያስወግዳል። ለአነስተኛ ቁስሎች ቪክስን መጠቀም ከቁስሎች ጋር የተያያዘ ህመምን ለማስታገስ ምክንያት ይሆናል። ስድስተኛ ነፍሳትን ይከላከላል። ትንኞችን ለማራቅና ራስዎን ከንክሻ ለመጠበቅ ከፈለጉ ክንዶችን፣ እግሮችን ይቀቡት። ሰባተኛ የጥፍር ፈንገስን ያስወግዳል። ጥፍር ቀለሙን እንዲቀይር፣ እንዲወፍር፣ እንዲዛባና አልፎ ተርፎም መጥፎ ጠረን እንዲፈጠር ያደርጋል። ይህንን ሁኔታ ለማከም በቀላሉ ቪክስን በቀን 2 ጊዜ በተጎዳው ቦታ ላይ ይጠቀሙ። ስምንተኛ የተሰነጠቀ ተረከዝ ይፈውሳል። ቪክስ ተረከዙ ላይ መቀባትና ካልሲ ማድረግ አካባቢውን ወደ ነበረበት ለመመለስና ለስላሳ ለማድረግ ጥሩ መንገድ ነው። ዘጠነኛ የነፍሳት ንክሻን ያክማል። የነፍሳት ንክሻን መቆጣትንና እብጠትን ለመቀነስ የሚረዳ ጸረ ባክቴሪያና ጸረ ተህዋሲያን ባህሪ ስላለው በንክሻው ላይ ትንሽ ይቀቡት። አስረኛ የመገጣጠሚያ ህመም ያስታግሳል። በመገጣጠሚያዎች ላይ ይቀቡትና በቆዳው ውስጥ እስኪገባ ድረስ ይሹት። ህመም ለማስታገስ ይረዳል። እንደወደዳችሁት ተስፋ አደርጋለሁ። ይህንን የቪክስ ጥቅም ያውቁት ነበር? ያልጠቀስኳቸው ጥቅሞች ካሉት ሼር አድርጉን።